ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች ከዋሸራ አካዳሚ ዝጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 ቶፒክ ማትማቲካል አፕሊኬሽንስ ኢን ቢዝነስ ሰብ ቶፒክ ታክሴሽን ሲሆን የዛሬው ሌሰናችን ደግሞ ሌሰን 21 ሜቶድ ኦፍ ኤምፕሎይመንት ኢንካም ታክስ ኤንድ ኮምፒቲሽንስ። እንግዲህ ሌሰናችን ከመጀመራችን በፊት የዚህ ሌሰን ኦብጀክቲቫችን at the end of this lesson students will be able to list the methods to calculate income tax. income taxን ካልኩሌት የምናደርግበት ሜቶዶች እነማን ናቸው? ሁለተኛው calculate the income taxን ካልኩሌት ማድረግ መቻል አለብን ማለት ነው። እሺ ተማሪዎች እንግዲህ ሌሰን 20 ላይ ካስታወሳችሁ አራት አይነት ኤምፕሎይመንት ስኬጁሎች አሉን። የመጀመሪያው ኤምፕሎይመንት ስኬጁል ነው። ሜትድስ ኦፍ ኤምፕሎይመንት ኢንካም ታክስ ነው የመጀመሪያው ስኬጁል። ሜትድስ ኦፍ ኤምፕሎይመንት ኢንካም ታክስ ኮምፒቲሽን ከእያንዳንዱ የመንግስት ሰራተኛ ወይም ፐብሊክ ሰርቫንት ወይም ኤምፕሎይመንት ታክስ የምንሰበስበት ሜትዶች ቱ ሜትድስ አር ዩዝድ ቱ ኮምፒዩት ኤምፕሎይመንት ኢንካም ታክስ። ሁለት ሜትዶች አሉ። የመጀመሪያው ፕሮግሬሽን ሜትድ፣ ሁለተኛው ደግሞ ዲዳክሽን ሜትድ እንለዋለን። የመጀመሪያው ፕሮግሬሽን ሜትድ the amount of tax is calculated for each layer of the tax bracket by multiplying the given rate under schedule A for each additional income. እንግዲህ ቴብሉን ሌሰን 20 ላይ አይተናል ካስታውሳችሁ። ስለዚህ ብራኬቱን በሬቱ በማባዛት እናገኛለን። ሁለተኛው ሜትድ ዲዳክሽን ሜትድ ኢንካም ታክስ እኩል ይሆናል ታክሴብል ኢንካም መልቲፕላይ ባይ ሬት ታክስ ማይነስ ዲዳክሽን። እንግዲህ ሌሰን 20 ላይ ያየነው ቴብል ይሄንን ነው። ታክሴብል መንዝሊ ኢንካም ብር አለ፣ ሬት ኦፍ ታክስ ኢን ፐርሰንቴጅ አለ፣ ዲዳክሽን በብር ተቀመጣለ። እንግዲህ አን ኤምፕሎይመንት ብሩ ከ600 ብር በታች ከሆነ ምን ነው በታች ከሆነ ታክሴሽን ጋር ሬት የለውም፣ ዲዳክሽኑም ዜሮ ነው። ከ600 እስከ 1650 ከሆነ ኦን ዘ ኔክስት 1050 ብር 10% ዲዳክሽን ሲሰራ 60 ብር ይሆናል የሚቀነሰው ማለት ነው። ከ1650 እስከ 3200 ኦን ዘ ኔክስት 1550 15% ዲዳክሽኑ 142.5 ከ3200 እስከ 5250 ኦን ዘ ኔክስት 2050 20% ዲዳክሽኑ ሲሰራ 302.5 5250 እስከ 7800 ኦን ዘ ኔክስት 2550 25% ዲዳክሽኑ ሲሰራ 565 ከ7800 እስከ 10900 ኦን ዘ ኔክስት 3100 30% ሬት ፐርሰንቴጁ ዲዳክሽን ሲሰራ ደግሞ 955 ብር ተቀናሽ ይሆናል ማለት ነው። ኦቨር 10900 10900 በላይ የሆነ ኤምፕሎይመንት 35% ሬት ዲዳክሽኑ ደግሞ 1500። ይሄ ዲዳክሽን እንዴት መጣ እንመልከት እስኪ። ዲዳክሽን ፎርሙላን ስንመለከት ዲዳክሽን is computed by this formula. Deduction is equal to upper taxable income previous tax bracket tax rate of the given bracket cumulative threshold. the threshold ማለት መነሻው ማለት ነው። so that deduction illustrated as follows. እንግዲህ የመጀመሪያው ቴብል ላይ ስንመለከት መጀመሪያው እንግዲህ ለዛን 600 ዜሮ ነው። የመጀመሪያው ዲዳክሽን 60 ነው። 60 ማለት ጋር ሬት አለን 10% ማለት 10 መቶኛ ሲባዛ በስንት በ600 ማለት ነው። ስለዚህ 60 ለማግኘት 10% 0.1 ማለት ነው ሲባዛ በ600 60 እናገኛለን። ሁለተኛው ላይ ስንሄድስ ሁለተኛው ላይ ስንሄድ ስንት ፐርሰንት ነው? እዚህ ጋር 15% ነው። 15% ሲባዛ በመነሻ በ600 15% ማለት 0.15 ሲባዛ በ600 ሲደመር 0.1 ሲባዛ በማን በ1050 ብር ሲደመር አሁንም 0.05 ሲባዛ በማንኛው በዚህኛው ኢንድ ሲባዛ በዚህ ስለዚህ 0.15 ሲባዛ በ600 ሲደመር 0.05 ሲባዛ በ1050 ስንት ይሆናል? 142.5
አሁን በተመሳሳይ ሶስተኛው ላይ ስትሄዱ 20% ሲሆን 0.2 ሲባዛ በ600 0.1 ሲባዛ እዚህ ጋር ባገኘነው 1050 ሲደመር 0.05 ሲባዛ ኔክስት ላይ ባለው 1550 ስንት ይሆናል? 302.5 565 25% ማለት ነው። 25% ሲባዛ በመነሻው በ600 0.15 ሲባዛ 1050 ሲደመር 0.1 ሲባዛ በኔክስት በፈርስት ማለት ነው 1550 ሲደመር ኔክስት ያለው 0.05 ሲባዛ በ2050 ይሆናል 565። ስለዚህ በተመሳሳይ እስከ 1500 955 1050 በዚህ መሰረት ካልኩሌት እናደርጋለን ማለት። ፎር ኤግዛምፕል assume Mr. Zalalam earns a monthly salary of 10,460. Calculate income tax of Mr. Zalalam 10,460 ብር ቢከፈለው የዚህ ኢንካም ታክሱን ካልኩሌት። ኦኬ ወደ ሶሉሽን ኢንካም ታክስ በሁለት ከአንዱ በንገድ ካልኩሌት ማድረግ እንችላለን። 10,460 ስንት ፐርሰንት ነው የሚከፍለው? እንግዲህ 10,460 የት እናገኘዋለን? እዚህ ሬንጅ ውስጥ ነው የምናገኘው ከ7,800 እስከ 10,900። ስለዚህ ታክስ ሬቱ ስንት ነው? 30%። ዲዳክሽን ውስጥ ነው 955። 30% ከሆነ 30% ሲባዛ 10,460 ሲቀነስ ዲዳክሽን 955 30% ነው 0.3 ማለት ነው። 0.3 ሲባዛ 10,460 ሲቀነስ 955 2183 እንግዲህ ኢንካም ታክስ ይከፍላል። ዋት ዘ ኔት ኢንካም ሚስተር ዘላለም ኔት ኢንካሙ የሚያገኘው ማለት አጠቃላይ 10,460 ሲቀነስ ኢንካም ታክስ 2183 8,277 ብር ይደርሰዋል ማለት ነው። ወይም እንግዲህ ሁለተኛው ሜትድ ደግሞ ታክሴብል ኢንካም 10,460 ብር ነው። ባይ ፕሮግሬሽን ሜትድ ብር 10,460 divided into 6 brackets the summary of shown in the table እንግዲህ ከ1 እስከ 6 600 ቴብል ላይ የምናገኛቸው ነው። እነዚህ 600 1050 1550 2050 2550 2550 2660 ሲደመር ሲንጽታል 10,460 ይሄኛው ማለት ታክስ የለውም። 10% 15% 20% 15% 30% እነዚህ ያንዳንዱ ፐርሰንት ካልኩሌት ስታደርጉ እዚህ ጋር የምናገኘው 2183 ያገኛል ማለት ነው። ስለዚህ ኔት ኢንካም of Mr. Zalalam is equal to 10,460 ሲቀነስ 2183 8,277 ኦኬ አስ ኤግዛምፕል 2 እንግዲህ ኤክሰርሳይዝ 5.24 ጥያቄ ነው። ሚስተር ሎዳሞ earns a basic salary of 14,500. What will be net pay for Mr. Lodamo? Assume there is no deduction other than the direct tax. ከዳይሬክት ታክስ ውጪ ሌላ የሚቀነስ ወይም ነገር የለም። ስለዚህ የሎዳሞ ቤዚክ ወይም ኔት ሳላሪ ስንት ብር ይሆናል? ኦኬ እንግዲህ ወደ ሶሉሽን ስናልፍ እንግዲህ ሁለት አይነት ሜቶዶች አሉን፣ ዲዳክሽን ሜትድ እና ፕሮግሬሽን ሜትድ። ከሁለቱ በአንዱ መስራት ይቻላል ወይም በሁለቱ መስራት ይቻላል። ስለዚህ ለዚህ ሶሉሽን በዲዳክሽን ሜትድ ስንመለከት ኢንካም ታክስ ኢኳል ቱ ዘ ግሮስ ሳላሪ መልቲፕላይ ባይ ታክስ ሬት ማይነስ ዲዳክሽን። ዋት ኢዝ ዘ ግሮስ ሳላሪ 14,500 ሲባዛ 14,500 ስንት ፐርሰንት ነው ታክስ ሬቱ? 14,500 ታክስ ሬቱ ከ10,900 በላይ ስለሆነ ስንት ፐርሰንት ነው? 35%። ዋት ዘ ዲዳክሽን 1,500 multiply by 35% minus 1,500 4,500 ሲባዛ 35 መቶኛ ሲቀነስ 1,500
20 ጠፋልን 145 ሲባዛ በ35 ሲቀነስ 1500 3575 what is the net income is equal to gross salary minus income tax what is the gross salary 14,500 minus income tax 3,575 which is equal to 10,925 ብር ኔት ያገኛል ማለት ነው። ኤግዛምፕል 3 unemployed salary increases from 10,000 to 21,000 what is the percentage change on the net income እንግዲህ የአንድ ኤምፕሎይ ከ10,000 ወደ 21,000 ደሞዙ ከፍ ቢል ፐርሰንቴጅ ኢንካም ታክሱ ወደ ስንት ከፍ ይላል? ፐርሰንቴጅ ኔት ኢንካሙ ደግሞ በስንት ፐርሰንት ነው ከፍ የሚለው? ፐርሰንቴጅ ነው ጥያቄው ለሁለቱም። እንግዲህ ኢንዲቪጁዋሊ ስንመለከት ፎር ብር 10,000 ለ10,000 ብር ኢንካም ታክሱ ስንት ይሆናል? ግሮስ ሳላሪ 10,000 መልቲፕላይ ባይ ታክስ ሬት የ10,000 ታክስ ሬት ስንት ነው? እንግዲህ እዚህ ጋር የ10,000 ታክስ ሬት ስንመለከት ከ7,800 እስከ 10,900 ነው። 30% ነው ማለት ነው። ዲዳክሽን የሚቀነሰው ደግሞ 955 30% minus 955 10,000 13 over 100 minus 955 ለዜሮ በለዜሮ ጠፋልን። ይሄኛው ማለት ስናባዛው 3000 ሲቀነስ 955 ሲቀነስ እናገኛለን 2045 ግሮስ ሳላሪ 10,000 ማይነስ ኢንካም ታክስ 2045 ይህን ስንቀንስ እናገኛለን 7955 ኔት ያገኛል ማለት ነው። for ብር 21,000 or for salary income tax equal to gross salary 21,000 multiply by rate what the rate እንግዲህ 21,000 ማለት ከ10,900 በላይ ነው። ስለዚህ ስንት ነው? 35% ዲዳክሽን ደግሞ 1,500 so 35% minus 1,500 21,000 ሲባዛ 35 መቶኛ ሲቀነስ 1,500 7,350 ሲቀነስ 1,500 5,850 ኢንካም ታክስ ነው። what is the net income net income is equal to gross salary minus income tax what is the gross salary 21,000 minus income tax 5,850 ይህን ስንቀንስ እናገኛለን 15,150 ብር ኔት ኢንካም ያገኛል ማለት ነው። ወደ ፐርሰንቴጅ ስንሄድ የመጀመሪያው ፐርሰንቴጅ ቼንጅ in the case of salary new value minus old value the whole divided by old value multiplied by 100% ነው። እንግዲህ ኒው ቫልዩ ከ10,000 ወደ ስንት ነው ኢንክሪዝ ያደርገው? ወደ 21,000 ሲቀነስ ኦልድ ሳላሪው 10,000 ሲካፈል ኦልድ ቫልዩ ኦር ኦልድ ሳላሪ 10,000 መልቲፕላይ ባት 100% እንግዲህ 21,000 ሲቀነስ 10,000 11,000 ማለት ነው። ሲካፈል ለ10,000 ሲባዛ በ100% 30 በ0 11 ሲካፈል 10 1.1 ሲባዛ በ100% 110% ይሆናል ማለት ነው። በተመሳሳይ ፐርሰንቴጅ ኢንካም ታክስ ላይ ስንመጣ ፐርሰንቴጅ ቼንጅ ኢኳል ቱ the new value minus the old value divided by the old value multiplied by 100%. ስለዚህ what is the new income tax እንግዲህ ለ21,000 ኒው ኢንካም ታክሳችን 5,850
50 ሲሆን ኦልድ ኢንካም ታክሳችን ደግሞ ለ10,000 ደሞዝ ስንት ነው ያመጣነው? 2045 ሶ 5850 ሲቀነስ 2045 ሲካፈል ኦልድ 2045 ሲባዛ 100% ሶ እናካፍላችሁ ስታባዙ approximately 186% ከፍ ይላል ማለት ነው። እሺ percentage net income በተመሳሳይ that percentage change is equal to the new value minus old value divided by the old value multiplied by 100%. እንግዲህ net income ላይ ስንሄድ what's the net income of the new salary ያድሱ ወይም የ21000 ኔት ኢንካሙ 15150 ሲሆን የ10000 ደሞዙ ደግሞ ኔት ኢንካም 7955 ሶ አዲሱ ኔት ኢንካም 15150 ሲቀነስ 7955 ሲካፈል the old 7955 ሲባዛ 100% ኢንስ ቀንስ 7195 ሲካፈል 7955 ሲባዛ በ100% አፕሮክሲሜትሊ ስንት እናገኛለን? 90% እድገት ያሳያል ማለት ነው። ስለዚህ ሶስቱን ኮምፔር ስናደርግ እንግዲህ ፐርሰንቴጅ ኔት ኢንካም አለ፣ ፐርሰንቴጅ ኢንካም ታክስ አለ። ሶስተኛው ፐርሰንቴጅ ሳላሪ እንግዲህ ፐርሰንቴጅ ሳላሪ 110%፣ ፐርሰንቴጅ ኢንካም ታክስ 186%፣ ፐርሰንቴጅ ኔት ኢንካም 90%። እንግዲህ ከሶስቱን ፐርሰንቴጅ ስናወዳደር ከፍተኛ ቶሎ ኢንክሪዝ ያደረገው ነው ፐርሰንቴጅ ኢንካም ታክስ 186% ነው። እሺ ተማሪዎች የዛሬው ሌሰናችን ይሄን ይመስላል። የዩቲዩብ ቻናላችንን ላይክ፣ ኮመንት፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳዘነጉ። በሚቀጥለው ሌሰን እስከምንገናኝ ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ